ይኸውልሽ ትሁት አንድ ታሪክ ልንገርሽ። አንድ ዝሆንና አንድ አይጥ ወደ ሌላ ሀገር ለመሰደድ ይስማማሉ። ከዚያም ከፊት ለፊታቸው አንድ ድልድይ ያገኛሉ። በዚያ ድልድይ ላይ ሲሻገሩ ዝሆኑ ሲሻገር ድልድዩ ይንቀጠቀጣል። ከዚያም አይጥ አያ ዝሆን ድልድዩን እኮ አንቀጠቀጥከው አለች። አየሽ ያንቺንም ህይወት እንደዚህ ነው ማንቀጠቀጠው። ይኸውልሽ እኔ በፍጹም ከህይወትሽ ልወጣ አልችልም። አጥፊሽም አልምሽም እኔ ነኝ። በፍጹም ከኔ የተለየ ህይወት ሊኖርሽ አይችልም። እዚያ አካባቢ እንደሆንሽ በደንብ አውቃለሁ። ግን አንድ ነገር ማወቅ አለብሽ። ከዚህ በኋላ እርምጃሽ እርምጃዬ ነው። በዚህ ምሽት ካንቺ ጋር አሯሯጥ። እንዴ ቆይ ቲና ኬት መጣሽ? ቱቲ ምን ሆነሽ ነው? ማን ያስሮጠሽ? እሱን እኔ ታውቃለሁ። ሌባ ነው መሰለኝ። ወይኔ ጉዴ! የዘንድሮ ደግሞ ሌባ ይለያል። ጭራሽ በግላጭ ማሯሯጥ ጀመረ። እኔ አላቅም እባክሽ። እኔ ራሴን ለማዳን ስሮጥ ነበር። ያንቺ መገኘት ግን በጣም ገርሞኛል። እኔማ ወደ ቤት እየሄድኩ ነበር። ከዛ ከሆነ ሰውዬ ጋር ቁማችሁ እያወራችሁ አየሁሽ። ቆይ ማን ነው ስታወሪ የነበረው? እኔ እኮ ስትሯሯጡ አይቼ ላድንሽ መጣሁ። አንቺ እኔ ልታደኝ? ቱቲ እኔ ላደረኩልሽ ነገር ዋጋ እንድከፍልኝ ሳይሆን እኔ እኮ አንድ ነገር እንዳትሆኝ ላድንሽ ነው የመጣሁት። አንቺ ግን ትናንት ላይ ነሽ። ይቅርታ ቲና፣ እኔ እኮ እንደዚህ አይነት ነገር አድርገሽ ስለማታውቂ ነው ያላመንኩሽ። ማመን አይጠበቅብሽም ቱት። ተይ ቲና አትናደጂብኝ። እኔ እስከዛሬ ሳቅሽ ሰውን ስጎጂ እንጂ ስትጠቅሚያቼ ስለማላውቅ እኮ ነው። እና ቲና እኔን ለማዳን ዋጋ ከፈለች ብዬ እንዴት ላስብ? ቱቴ ከትናንት ይልቅ ዛሬ አስከፍተሽኛል። እሺ አሁን መሽቷል፣ ወደ ቤት እንሂድ። ወይ ቲናዬ፣ በዚህ ልክ ያስከፋሻል ብዬ እኮ አላሰብኩም። በጣም ይቅርታ። ኧረ ችግር የለውም ቱቴ። ያው እናት እንሂድ። እሺ ለምን ተረጋግተህ ቁጭ አትልም አንተ ልጅ? አባዬ ከወጣች እኮ በጣም ቆይታለች። እስካሁን እኮ መመለስ ነበረባት። እስኪ ተዋት፣ እንደፈለገች መሆን ትችላለች። ህፃን ልጅ አታስመስላት። ደግሞ አንተ ነህ እንደፈለግሽኝ እያልክ ለዚህ ያደረስካት። ቆይ ምንድነው እንደዚህ ያናደደ? ተው እንጂ አባዬ፣ ኃላፊነት እኮ አለብህ እንዴ። በዚህ ሰዓት ወጣ አንድ ነገር ብትሆን እኮ ተጠያቂዎቹ እኛ ነን። ምን ትሆናለች ብለህ ፈርተህ ነው? ባለፈውም ነግሬሃለሁ፣ ከወንድ ጋር ተቀምጣ ይቻታለሁ። እና ያያት እንደሆነስ? ቆይ ምንድነው አባዬ ነገሩን ቀለል ለማድረግ የሞከርከው? ቆይ እኛ ከማናውቀው ሰው ጋር ልጅ ግንኙነት ጀምራ የማይሆን ነገር ቢፈጠርስ? ቆይ ሌሊ ታፈቅራታለህ? ማ እኔ? አረ በጭራሽ አባዬ። እንዴ አንድ ወንድም ልጨነቅላት ብዬ ነው እንጂ አይ እንደዛ አይደለም። በኋላ እኮ ህይወቷ ቢበላሽ እንዴ ማን አላት? ተው እንጂ አባዬ። እንግዲያውስ አታስብ፣ ህይወቷ አይበላሽም። አባዬ እሱን አንተ እንዴት ማወቅ ትችላለህ? ቆይ በዚህ ሰዓት ወጥታ የት ነው የምትሄደው? አዎ ልጁን ያውቀዋል። ምን ልጁን ነው? አዎ አብሯት የሚሆነው ልጅ የትሁቴ ፍቅረኛ ነው። ምን?
ደህና ዋላችሁ አባይ። ደህና ዋልክ የኔ ልጅ። ካሌብ ምን ሆነ? ምንም አልሆንኩም። ምን ያደረገ የኔ ልጅ? አባዬ እሱ ጋርም የለችም፣ እሱም እየፈለጋት ነው። ማንን ነው? ቲና ጠፍታለች፣ ከትላንት ጀምሮ የለችም። እና ምን አስጨነቃችሁ? ብትፈልግ ዘላለም ትጥፋ። ካሌብ እኛ መጥፋቱ አይደለም የሚያሳስበን፣ ስትመጣ ይዛው የምትመጣው ነገር ነው። ምን ይዛ ትመጣለች አባዬ? ዝም ብለህ እኮ ነው የምትጨነቀው። እንዴት ዋላችሁ? ከየት ተገናኛችሁ ደግሞ ከዚች መሰሪ ጋር? መንገድ ላይ የሆነ ሌባ አስደንግጦኝ ቲና ናት ያዳነችኝ። ይኸው ለዚህ ነው ከመሻት ውጭ የምለው። እኔ የምናገረውንማ ማን ሰምቶኝ? እስኪ እሱን ታዩና እኛ እናውራ። አባዬ እራት ላቅርብ? እሺ፣ ግን ደህና ነሽ አይደል? ኧረ አባዬ ደህና ነኝ፣ አትጨነቅ። መጣሁ የኔ ልጅ። ምንድን ነው ፊትሽ በጣም ተጨናነቀ ተመሰለሽ? ችግር አለ እንዴ? አረ ችግር የለም አባዬ፣ ምንም አልሆንኩም። ሌባው አስደነገጠሽ እንዴ? አዎ፣ ቲና እኮ ባትደርስልኝ ምን እንደሚያደርገኝ አላውቅም። ቆይ ከቲና ጋር እንዴት ተገናኛችሁ? ቲናማ ወደ ቤት እየመጣች ነበር። ከዛ ሌባው ሲያሯሩጠኝ ያዘችኝና የሆነ ቦታ ደበቀችኝ። ከዛ ሌባውም ሄደ። ጥሩ፣ እንኳን ደረሰችልሽ የኔ ልጅ። አዎ አባዬ፣ ቲና ዛሬ ለእኔ በጣም ትልቅ ነገር ነው ያደረገችልኝ። የኔ ልጅ ደግሞ ካሌብ እንደዚህ ሲቆጣ አትናደጂበት እሺ? አይ አባዬ፣ እኔ ማንነኝ እሱን እቀየመዋለሁ? እንደፈለገ መሆን ይችላል። አይ እንደዚህ ማለት አይደለም። የሆነ ቅናት ነገር ሳይሆን አይቀርም እንደዚህ ማንጫንጭ። ቅናት? ለምንድን ነው የሚቀናው? እኔ ምን አውቃለሁ የኔ ልጅ። በዳኒ ብቻውን ይሄድለት። ሄሎ፣ ስልክሽን ከፈትሽ? ማን ልበል? ሰሚያለሽ? አንቺ ድንቢጥ፣ በአንድ እግሬ መሬት ላይ ከመደፍጠጥሽ በፊት ገንዘቤን አምጪ። ስንት ብር ነበር የጠየቀኝ? አንቺ ልጅ ነፍስሽን አትፈልጊያትም መሰለኝ እኮ ንገረኝ፣ ስንት ብር ነው የጠየቀኝ? 1 ሚሊዮን ብር። ትሰማኛለህ? 1 ሚሊዮን ቦታ ሳልቆራረጥህ ስልኬ ላይ መደወል ታቆማለህ። ሰፈርሽ ነኝ። ነይና 1 ሚሊዮን ቦታ ቆራጭኛ። እሺ፣ መጣሁ፣ ጠብቀኝ። ቆይች ልጅ ምን እየሆነች ነው? ቆይ በቤታችን እንደዚህ ሰላም አትንኖር? እቺ ልጅ ግን ሁኔታዋ አላማረኝም። የቱ ላይ የት አድራን የመጣችው? አባዬ ቆይ ለምንድን ነው በዚህ ልክ የምትጨነቀው? ለምን እንደፈለገች አትሆንም? እኔ ለሱ አይደለም የኔ ልጅ፣ ለቤተሰቤ ነው እየፈራሁ ያለሁት። ምን ታመጣለች ብለህ ነው? እንደዚህማ አትፍራ አባዬ። ዳኒ፣ ይሄ አንተ ስራ ነው እሺ? እቺ ልጅ ምን እያሰበችና ምን እያደረገች እንደሆነ አጣርተህ ትነግረኝ እፈልጋለሁ። አባዬ እኔ ድጋሚ እቺ ልጅ ወደ ህይወቴ ማስገባት አልፈልግም። እንዴ በሷ ምክንያት እኮ ሄዱን አጥቻለሁ። ልክ ነህ ዳኒ፣ አውቃለሁ። ነገሮችን ማስተካከል አለብን። ዝም ብለን መቀመጥ የለብንም። አሁን እኔ ከሄዱ ጋር ያለኝን ነገር ለማስተካከል እየጣርኩኝ ነው። በዚህ መሀል እሷ ከቲና ጋር ካየችኝ ትካፋብኛለች። ዳኒ፣ እኔ ለሄደን ሁሉንም ነገር እነግራታለሁ። እሺ በቃ እንስጠጋሽ።
ትሁት እባክሽ፣ ብዙ ልበድልሽ ላሳዝንሽ እችላለሁ፣ ግን ጋሽ አትበይ። በጣም በብዙ ርቀት የራቅሽ ነው የሚመስለው። ያው አሰሪና ሰራተኛ እንደዚህ መሆን አለበት ብዬ ስለማስብ ነው ጋሼ። አረ በፈጠረሽ ትሁት፣ ከፈለግሽ ምቺኝ፣ ግን በእንደዚህ አይነት መንገድ አትቅጪኝ። ይሄ እኮ ቅጣት አይደለም፣ እኔ ጋር ክብር ነው። ጋሼ አትበይኝ አልኩሽ እንዴ። ጋሼ ለምን ትይኛለሽ? በተደጋጋሚ ነገርኩሽ። እሺ ሰማሽኛ ትሁት? ሁለተኛ ጋሼ ስትይኝ እንዳልሰማ። እሺ ምን ልስጥህ? ምንም። እሺ ኪችን እኮ ስገባ የሆነ ነገር የፈለግ መስሎኝ ነው። ምንድን ነው? ትሁት ይሄን አበል ለምታፈቅሪ ሰው ስጪው ብዬሽ ነበር። ካሌብ የማፈቅረው ሰው የለኝም ብዬ እኮ መልሼልሃለሁ። አትዋሺ ትሁት፣ ፍቅረኛ አለሽ አይደል? ኧረ በጭራሽ የለኝም። ትሁት ለምንድን ነው የምትዋሽኝ? እኔ እኮ ለአንቺ በማሰብ እንጂ ሌላ ነገር አስቤ አይደለም የምቆጣሽ። አውቃለሁ፣ ግን እውነቴን ነው፣ ፍቅረኛ የለኝም። እውነት እንዴ ካሌብ ምን ያስዋሸኛል? ስፈልግ እኮ እቀበልሃለሁ። ለጊዜው ግን አላስፈልገኝም። አይዱ የማይረባው እንደሆኝብሽ ነው እንጂ እኮ እንደምታፈቅሪኝ አውቃለሁ። ከዚህ በኋላ ለራሴ ቃል እገባልሻለሁ ታማኝ ባል እንደምሆንልሽ። አባዬ እኔ እዚህ ቤት ስኖር አንድም ቀን ከአባት አሳንሼ አስቤ አላውቅም። አንተ እኮ ለእኔ ከአባት በላይ ነህ። ብዙ ነገሮችን አልፈን እዚህ ደርሰናል። አባዬ አስበው እስኪ የተሰቃየኸው አይገርምም? ያ ጊዜም አለፈ። አንዳንዴ እንኳን ሆነ እላለሁ። ምክንያቱም አንተ እንደዛ ባትሆን የኔና የአንተ አባትና ልጅ ትስስር ከየት እናመጣው ነበር? ቲና በገፋችን ቁጥር እርስ በርስ መደጋገፉ ሲጸና እኔና አንተ አባትና ልጅ ሆነ። አባዬ በጣም እወድሃለሁ፣ በጣም ግን አሁን እንደ ባዳ ጠፍቼ ልሄድ ነው። አባዬ አደራ መውደዴንና ለአንተ ያለኝን ፍቅር እንዳትጠራጠርብኝ። ይህንን ለማድረግ ምን እንደሆነ የማልነግርህ ከባድ ነገር አስገድዶኛል፣ ግን መናገር አልችልም። አባዬ እናንተ ምንም እንድትሆኑብኝ አልፈልግም። ለእናንተ ደህንነት ስል ከቤት ወጥቻለሁ። እንዳትፈልጉኝ፣ ብታገኙኝም አልመጣም። በቃ አንድ የቤት ሰራተኛ ከቤታችሁ ወጥታ እንደሄደች እርሱኝ። እወዳችኋለሁ። ትሁቴ እኔ ነኝ፣ ኤደን ነኝ። ሰላም ትሁቴ። እንዴት ነው ትሁት እንዳዳንሻት ያመነች ይመስልሻል? አዎ በሚገባ አምናኛለች። ለነገሩ ትሁት እንደ ስሟ ናት፣ የማመን ችግር የለባትም። አዎ የለባትም። ግን አንተ ትሁትን የት ነው የምታውቃት? እሱን አሁን አይደለም የምነግርሽ። ደግሞ ይኸውልሽ ምንም አይነት ጥያቄ እንድትጠይቅኝ አልፈልግም። እሺ። ስለዚህ አሁን እቅዶቻችን በሙሉ ወደ ተግባር እንዲቀየሩ እፈልጋለሁ። አታስብ፣ እያንዳንዱ ነገር ይሆናል። ከዛሬ ማታ እንጀምራለን። በቃ እሺ።
ሄሎ ዳኒ፣ የት ነህ? ላገኝ ፈልጌ ነበር። እሺ መጣሁ። ኤዱ ምን ሆነሽ ነው? አልቻልኩም ቱቴ። ዳኒን ከልቤ ለማስወጣት ታገልኩኝ፣ ግን አልቻልኩም። ከልብሽ ማስወጣት የሌለብሽን ሰው እኮ ለማስወጣት እየታገልሽ ስለሆነ ነው። እንዴ ዳኒ እኮ ለእኔ የማይሆን ሰው ነው። ከህይወቴ መውጣት አለበት። ቱቴ በጣም እየተጎዳው እኮ ነው። ልክ ነሽ ኤዱ፣ ጎድቶሻል። ግን የትናንት ማንነቱ ነው እንጂ አንቺን ካፈቀረ በኋላ ያለው ማንነቱ አይደለም የጎዳሽ። ያው ነው ቱቴ፣ ምን ልዩነት አለው? ሰው ካለ ትናንትናው ነገውን አይገነባው። ደግሞ ቲናን አቅፏት አይቼዋለሁ። አሁንም ትናንትናው ላይ ነው። ኤዱ እኔን ታምኛለሽ? እንዴት ቱቴ? ስለማምንሽ መሰለኝ እየመጣሁ ህመሜን የምነግርሽ። ስለዚህ እኔ ያዘዝኩልሽን መድኃኒት ውሰጂና ከህመምሽ ዳኝ። እሺ እባክሽ ዶክተር ቢቸግር ምንድን ነው የምትሰጪኝ መድኃኒት? ኤዱ ዳኒን ታረቂው። ዳኒን ለመርሳት አትታገይ። ከዚህ በኋላ እንደማይጎዳሽ በጣም እርግጠኛ ነኝ። እንዴት እርግጠኛ ሆንሽ ቱቴ? ዳኒ እኮ የማይለወጥ ሰው ነው። እመኝኝ ይለወጣል። በጣም እርግጠኛ ሆኜ የምነግርሽ ደግሞ ከዳኒ ጋር ተጋብታችሁ ልጅ ወልዳችሁ አብራችሁ እንደምንኖሩ ነው። እኔም እኮ እሱን ነው የምፈልገው። ግን ታይ በቃ ወደኋላ አትመለሽ ኤዱ። ታውቂያለሽ በጣም ቀለለኝ። እውነትም ዶክተር፣ ሁላችሁንም በጣም ወዳችኋለሁ። ኤደን፣ ዳኒ፣ ካሌብ፣ አባዬ ሁላችሁም ቤተሰቦቼ ናችሁ። እኔ እዚህ ቤት በኖርኩበት አመታት በሙሉ እኔ ልጅ ሆኜ ነው የኖርኩት። አባዬን ካሌብን አደራ። እንዴ የምን ለቅሶ የምን አደራ ነው ቱቴ? ልትሄጂ ነው እንዴ? እንዴ የት ሄዳለሁ? ኧረ ዝም ብዬ ነው እንዲሁ ፍቅራችሁ ሲጸናብኝ ነው። እንዴት ነህ ዳኒ? እንዴት ነሽ ቲና? እንዴ ቆይ አንቺ የት ነበርሽ? ሌሊቱን ሙሉ እንዴ አንድ ቀን ሙሉ አየሁሽ የሚል ሰው እኮ አልነበረም። ጠፋሽ ብላችሁ ፈለጋችሁኝ ማለት ነው? አንድም ሰው አያስብልኝም ዳኒ፣ ብቻዬን ነኝ። ለነገሩ ልክ ናችሁ። ስራዬ ሰው የሚያስቀርብ አልነበረም። በመጨረሻም ቢሆን የገባኝ ሰው የመልካምነት ሽልማት ነው። ቆይ ገዳም ገብተሽ ነበር እንዴ? ምንድን ነው? አሁን የፈለግኩት አንድ ነገር ነው ዳኒ። ማፍቀርን ያወቅኩት ባንተ ነው። ካሌብን የቀረብኩት ለገንዘብ ብዬ ነው። አንተን ግን በጣም እወድሃለሁ። ላስጨንቅህ አልፈልግም። አንተም እንደኔ ከወደድከኝ ግን ካሌብን መፍታት እችላለሁ። ቆይ ተረጋጊ። እንዴ ምንድነው እየሆነ ያለው? አስረጅኝ እስቲ። ምኑን ላስረዳህ? እቺ ቲና ማናትን? ያላቃት ምንም ልዩነት የለውም። ያው ቲና ነው። አይ አይመስለኝም። እባክህ መነኝ። ምንም የተቀየረ ነገር የለም። ይልቁንስ ያልኩህን ነገር አስብበት። ውስጥ ለኔ ፍቅር ካለው እሺ፣ ከሌለው ግን ጓደኛሞች ሆነን መቀጠል እንችላለን። የኔ ምስኪን እያመነኝ ነው። አሁን እስኪ ማን ይሙት ያንን በኋላ አፍት ፈትቼ ከሱ ጋር ደሳሳ ጎጆ ውስጥ መኖር ይመስላል። ብቻ ግን ያችን ኤደን በዚህ ስበብ ከህይወቱ እንድትወጣ አድርጋለሁ። ከዛ በፍቅር ስም እንደፈለኩ እንደ ኳስ እጠልዘዋለሁ። ቲና የት ሄድሽ?